ይሄ ቀዩ መጽሐፍ ኢህአዴግ በዘመኑ አወዛጋቢ ነው የሚባለውን ህገ መንግስት የሚተካ ነው። ቀዩ መጽሐፍ ላይ የምታገኙ ሌላ ትልቅ ስህተት አለ። ቀዩ መጽሐፍ ላይ ለምሳሌ እንደ አፋር፣ ሱማሌ ምናምን ቦታ ላይ የሚመጡ አካላቶችን የፈለገ ጀግና ቢሆኑ ጀነራል፣ ሌተናል ኮሎኔል ምናምን የሚለው ማግኘት አይችሉም፣ መድረስ አይችሉም። 1300 የሁለተኛ ደረጃ ትምህርት ቤቶች ውስጥ አንድም 12ኛ ክፍልን ማለፍ ያልቻለባቸው ትምህርት ቤቶች ናቸው። እነዚህ ተማሪዎች አጠቃላይ ድምራቸው 177552 ተማሪዎች ለምዘና ብቁ ሆነው ተቀምጠው ከተመዘኑት ውስጥ 39.347 ያ ማለት በፐርሰንት ሲያሰላው ወደ 27% ነው ያለፈው። ጤና ይስጥልን እንደምቆያችሁን የሐሳብ ሚዲያ ቤተሰቦች፣ ይህ ሐሳብ ዴሊ ነው። ሐሳብ ዴሊ በየዕለቱ በተለያዩ የሐሳብ ጉዳዮች ላይ ማጠንጠኛዎችን ይዞ እየመጣ በሰፊው ይነጋገራል፣ ሐሳቦችን ያንሸራሽራል። ዛሬም በልዩነት ይዘናቸው የመጡ ሐሳቦች አሉ። በረከትና ያልፋል ደግሞ ከእናንተ ጋር እንቆያለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰባዊነታችንን እንድናጠናክር በክብር እንጋብዛለን። አብራችሁን ቆዩ። በረከት እንኳን ደህና መጣ። እንኳን ደህና ቆይ። እንዴት አለ? እግዚአብሔር ይመስገን። ዛሬ እንግዲህ በርከት ያሉ ጉዳዮችን ይዘናል። ዋና መነጋገሪያ ጉዳያችን የኢትዮጵያ መከላከያ ሰራዊት አሁናዊ ሁኔታ እንዴት ይመስላል የሚለው ነው። በተለይም ደግሞ ጉብኝት እየተካሄደ ነው እንደምታውቀው። ከዛ ጋር ተያይዞ እንደው መከላከያ ሰራዊታችን እንዴት ነው ብለን እንጠይቃለን። እሱን በሰፊው እንነጋገራለን። ከዛ ቀደም አድርገን ደግሞ ለጉሮሮ መድረጊያ እንደ ማሟሻ አይነት ነገሮች ማሟሟቂያ ሁለት ጉዳዮች እናነሳለን። አንዱ ጉዳይ የትምህርት ሚኒስቴር በትናንትናው ዕለት በተወካዮች ምክር ቤት የ6 ወር አፈጻጸም ሪፖርቱን አቅርበው ነበረ። በዚህ ዕለት ላይ የተሰሙ ቁጥራዊ መረጃዎች በተለይ እጅግ በጣም አስደንጋጭ አስገራሚም ናቸው። እንግዲህ እንደ ሐሳብ ሚዲያ እንደ ሐሳብ ዴሊ አጽንኦት መስጠት የምንፈልግባቸው ጉዳዮች አሉ። ትናንትና በቀረበው ሪፖርት ላይ በተለይ ደግሞ የተማሪዎች የትምህርት ተደራሽነት፣ የትምህርት ቤቶች አሁን አክቲቭሊ እየሰሩ ያሉ ትምህርት ቤቶች ምን ያህል ናቸው ከሚሉት ጋር ተያይዞ የትምህርት ተቋማት ቁጥሩ እንዴት ያለ ነው የሚሉትና መሰል ነገሮች ሲነሱ ነበረ። እንደው ሪፖርቱን ስትመለከተው ነበርና እንዴት አገኘው? በጣም ከፍተኛ የሆነ የቁጥር ዲፍረንስን ያገኘሁት እና ሪፎርም ከተደረገ በኋላም ያሉት እነዚህ ቁጥሮች ምንም ያን ያክል መሻሻል እያየሁባቸው አይደለም። ለምሳሌ በኤግዚት ኤግዛም ላይ ያስቀመጠውን ነገር እንመልከት። በግል 100,000 ምናምን በላይ ተማሪዎች፣ በመንግስት 77,471 ተማሪዎች አጠቃላይ ድምራቸው 177,552 ተማሪዎች ለምዘና ብቁ ሆነው ተቀምጠው ከተመዘኑት ውስጥ 39.347 ያ ማለት በፐርሰንት ሲያሰላው ወደ 27% ነው ያለፈው። በጣም ሰፊ ቁጥር ነው። ከ177 39 ማለት በጣም ሰፊ ቁጥር ነው ያለው። ምንድነው እዚህ ላይ ያለ እየተመለከትን ያለ ነው? የትምህርት ጥራት ነው ወይ የያዝነው ፖሊሲ ላይ ችግር አለ? በጣም ሰፊ ቁጥር ነው። ይህንን ቁጥር ስመለከት ምን ያሳስበኛል መሰለ ያፊ፣ ሀገሪቷን ማን ሊረከባት ነው? አስበዋል? ይሄን ያክል በጣም ሰፊ ቁጥር የሚወድቅ ከሆነ የትምህርት ጥራት ላይ ካልሰራን፣ አስተማሪዎችን በስልጠና የማብቃት ስራ ካልሰራን፣ ይሄ ቁጥር በዚህ ተከታታይ ባለፍናቸው አመታቶች ውስጥ ይሄ ቁጥር ምንም መሻሻል እያሳየ አይደለም። ሀገሪቷን ማን ሊረከባት ነው? እቅድና አፈጻጸም ላይ ያሉ ደግሞ ልዩነቶች አሉ። አይተህ ከሆነ ይሄን ያህል ሚሊዮን አቅደን ይሄን ያህል ሚሊዮን አሳካን የሚለው ላይ በጣም ሰፊው ጋፑ በጣም ሰፊ ነው። ያ እንደው በረከት ቁጥራዊ ነገሮቹን እናንሳና በሰፊው የምንመለስበት ጉዳይ ነው ይሄ ጉዳይ። ምክንያቱም ትምህርት የአንዲት ሀገርም የአንዲት ህዝብም የሁለት እግር ጉዳይ ነው። በሁለት እግር የመቆም የመዝለቅ የመጽናት ጉዳይ ነው። ትምህርት ከሌለ ያው የተማረ ዜጋ የሚተካ ዜጋ አታገኝም። እንዲያ ካልሆነ ደግሞ የሀገር ህልውና በጣም አሳሳቢ ደረጃ ላይ ይደርሳል። ቁጥራዊ ነገሮችን ስናነሳ እንግዲህ በተለይ ትምህርት ቤት መሄድ እየተገባቸው ነገር ግን ያልሄዱ ተማሪዎች ተብለው በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተቀመጠ ቁጥር አለ። 7 ሚሊዮን
ተማሪዎች ትምህርት ቤት መሄድ እየተገባቸው አልሄዱም። ባለፈው ሳምንት ገደማ ላይ ዩኒሴፍ አንድ ሪፖርት አውጥቶ ነበረ። እዚህ ሪፖርት ላይ ከዚህ ቁጥር ጋር ትንሽ የሚራራቅ አይነት ቁጥር ነው ያስቀመጠው። በትምህርት ሚኒስትሩ የተቀመጠው ቁጥር 7 ሚሊዮን ነው። በዩኒሴፍ ደግሞ 10 ሚሊዮን የሚደርሱ ተማሪዎች ናቸው ወደ ትምህርት ገበታ መግባት ያልቻሉት ሲል አስቀምጧል። ቤኪ በጣም ከባድ ነገር ነው። የ7 ሚሊዮን ለትምህርት የደረሰን መማር የሚገባውን ዜጋ ትምህርት ቤት አለማግኘት ትንሽ እዚህ ላይ ደግሞ አንድ ነገር እናንሳ። 5354 በሰው ሰራሽና በተፈጥሯዊ ችግሮች ትምህርት ቤቶች ኦፕሬት ማድረግ አይችሉም። ያ ማለት 5354 ማለት በጣም ብዙ ትምህርት ቤት ነው። ያ ማለት በጦርነት የተነሳ አብሶ ወደ አማራ ክልል ላይ ባሉት አካባቢዎች ላይ በጦርነት የተነሳ በተለያዩ ሰው ሰራሽ ችግሮች በተነሳ 5354 ማለት በጣም ኦልሬዲ የትኛው ትውልድ ነው የሚቀበልህ? ኦልሬዲ አንድ ጄኔሬሽን እንደ መጥፋት ነው የምቆጥረው። ከዛ ባለፈ እንግዲህ በተለይ ይሄ ትምህርት ቤቶቹ አክቲቭሊ ካለመስራታቸው ባለፈ እንደው ዩኒቨርሲቲ ገብተው ወላጅ ሊያስመርቅ እየጠበቀ ነገር ግን በዛ ማዕረግ ላይ ያልተገኙ እንዴት ያሉ ናቸው የሚለውን ስናነሳ በተለይ ደግሞ ይጠበቃል አይደለ? በየአመቱ ታስታውሳለህ ትምህርት ቤቶች የትኛው ትምህርት ቤት ብዙ ተማሪ ያሳለፈ የሚል ፉክክር ጭምር አለ። ከዛ አንጻር ስናነሳ ትናንት በፕሮፌሰር ብርሃኑ ነጋ ከቀረበው ሪፖርት ውስጥ አስደንጋጭ ቁጥር የሆነው ይሄኛው ነው። 1300 የሁለተኛ ደረጃ ትምህርት ቤቶች ውስጥ አንድም 12ኛ ክፍልን ማለፍ ያልቻለባቸው ትምህርት ቤቶች ናቸው። እነዚህ 1300 ያህል ትምህርት ቤቶቹ አንድም 12ኛ ክፍል ማለፍ ያልቻለ ተማሪ የያዙ ናቸው ተብሏል። ኢማጂን እንዚህ ላይ ስታነሳው እንደውም ቤተሰብ ስራ ሰርቶ ለፍቶ የትምህርት ቤት ከፍሎ የልጁን የምግብ ስንት መከራ አይቶ ትልቅ ውድቀት በጣም ትልቅ ውድቀት ነው። ዩኒቨርሲቲ የገቡትን ብለን ነበረ ቅድም። እነሱን ደግሞ ዩኒቨርሲቲ ገብተው ኤግዚት ኤግዛም እንግዲህ ታስታውሳለህ ተግባራዊ መሆን የጀመረ አዲስ አሰራር ነው። ኤግዚት ኤግዛም ያላለፉ ተማሪዎች 27% ስለመሆናቸው ተቀምጧል። በቂ በጣም እንደውም ወደዚህ ወደ ዩኒቨርሲቲዎቹ አካባቢ ከመጣንማ የ5.2 ላይ የተመለከትኩት በጣም አስቂ ነገር ነው። የትምህርት አስተዳደር ስርዓት ግንባታ ላይ 33 ዩኒቨርሲቲዎች ኦዲት ተደርገው 20ዎቹ ናቸው ክሊራንስ ያገኙት። 10ዎቹ ኤክሰፕት ናቸው። የሚገርምህ ከዚህ በፊት በተለያዩ ዶክመንተሪዎችም እየተመለከትን አንዳንድ ዩኒቨርሲቲዎች ተደጋጋሚ ነው ተደጋጋሚ እርምጃ ለምንድን ነው የማይወሰደው? ወይ አስተዳደሩን መቀየር ከሆነ ብሩ ደግሞ የሚበላበት መንገድ ግዢ፣ በጣም የተጋነነ ግዢ ገበያ ላይ ታይቶ ተሰምቶ የማይታወቅ በጣም ደግሞ አሪፍ ቢዝነሱን ደግሞ ይሄንን የትምህርት ቤቶቹን ከፍተኛ ኦዲት ችግር ውስጥ የሚከታቸው ደግሞ ግንባታ፣ አላስፈላጊ ግንባታ ጥራት አይከታተሉም እና በጣም ይሄ ነገር ይስተዋላል። ገንዘቡን አንደኛ የሚገለው አበል ማለት አበል ነው ደሞዝ ነው የሚባል ነገር ያምታታል። አበሉ በጣም ከደሞዙ ይበልጣል፣ በጣም ይበልጣል። አንዳንድ አበሎቹ ቁጥሮቹ በጣም ያስደነግጣሉ። ወርሃዊ ደሞዛቸውን እስኪል የሚበልጡ ናቸው በጣም እና ከፍተኛ እዚህ ጋር ልዩነት ይታያል። መንግስት ይሄን ኤሪያ በጣም የትምህርት ዘርፉ በጣም በትኩረት ሊታይ የሚገባው ነው። በነገራችን ላይ እዚህ ጉዳይ ላይ ውድ ቤተሰቦቻችን ተመልሰን በሰፊው የምንመጣበት ነው። ሰፋ ያለ ሪፖርት ነው የቀረበው በፕሮፌሰር ብርሃኑ ነጋ። ከሱ ጋር ተያይዞ ተመልሰን እንመጣበታለን። ሌላኛው የማሟሟቂያ ጉዳያችን በረከት የአሜሪካ ውሳኔ ነው። አሜሪካ ዶናልድ ትራምፕ ባልተጠበቀ መልኩ አዳዲስ ውሳኔዎችን የማሳለፍ መንገዳቸውን ተያይዘው ቀጥለውታል። 10 ኤምባሲዎችን እዘጋለሁኝ የሚለው ዜና መነጋገሪያ ሆኗል። 10 ኤምባሲዎችን መዝጋት፣ የሰራተኞቹን ቁጥር መቀነስ፣ እንደዚህ የሚሉ እንቅስቃሴዎች አሉ። ይህንን ከምን አየዋለሁ መሰለ ያፊ የአሜሪካ ከ100 ዓመት በላይ የቆየ ዲፕሎማሲና የንግድ ትስስር ማዳከም። በእርግጥ አሁን አሜሪካ ካጋጠማት ያ ማለት የገንዘብ መዋዠቅ ኢኮኖሚዋ ታሪፎቹ ከዚህ ባለፈው ሳምንት ላይ በደንብ ስንወያይባቸው ነበረ። በጣም እየበረረ ነበር። ኢኮኖሚክ ዋር ላይ ናቸው ያሉት። አላግባብ መበልጸግ ይታያሉ እና ይሄ ደግሞ ሁለተኛው ውድቀት ይመስለኛል። በጣም ትልቅ ውድቀት ነው። 10 ማለት በጣም ብዙ ነው።
እንግዲህ ዋና ምክንያታቸው ምንድነው? ዶናልድ ትራምፕ የፌዴራል መንግስት በጀትን በብዙ እያባከኑ ነው የሚገኙት። ስለዚህ ይሄ ማሸጋሸግ የሚባል ነገር አለ አይደለ? በዛ በማሸጋሸግ ውስጥ ይህንን በጀት መቀነስ ይቻላል ሲሉ አንስተዋል። ለምሳሌ ደቡብ ሱዳን ላይ አላት ኤምባሲ፣ ከዛ በተለያዩ ሀገራት ላይ ቆንጽላዎች አሉ። እነዚህን አሁን ደቡብ ሱዳን እኮ ለእኛ ይቀርባል አይደለ? ከኛ ጋር ቢያሸጋሽጉት ይሻላል። እንደዛ አልመክርም። ለማናቸውም እንደዛ ነው ምክንያታቸው፣ በጀቶቹን ማሸጋሸግ በሚል ነው። ከተለያዩ ሀገራት ጋር ደግሞ የገቡበት ቁርሾ አለ። እሷንም ጭምር ለማስታገስ እንደሆነ ጭምር ይናገራሉ። በይሄ ሞቃዲሾ የሚገኘው ኤምባሲ እንግዲህ ሙሉ ለሙሉ እንደተዘጋ ታስታውሳለህ? እሱ እንደተዘጋ ታስታውሳለህ? ዞሮ ዞሮ ከ10 ያላነሱ ኤምባሲዎችንና 17 ቆንስላዎችን ዶናልድ ትራምፕ ዘጋለኝ ብሏል። ይሄም ራሱን የቻለ በጣም ትልቅ መነጋገሪያ ጉዳይ ነው። ቀደም ሲል እንዳልከው የአሜሪካ የዲፕሎማሲ መንገድ ከ100 ዓመት የዘለለ ነው። እድሜዋን የሚመጥን ነው። ከዛ ጋር ተያይዞ አሁን የነዚህ ኤምባሲዎች የዶናልድ ትራምፕ ውሳኔ እነዚህን ኤምባሲዎች መዝጋት ምን ይዞባት ይመጣል፣ ዲፕሎማሲያዊ መንገዷን እንዴት ያደርግላታል የሚለው በጣም በጥያቄ ውስጥ የሚነሳ ነውና ይህንንም እንመለስበታለን። ወደ ዋና ጉዳያችን እንለፍ። አብራችሁን ስላላችሁ ከልብ እናመሰግናለን። ዋና ጉዳያችን ዛሬ የኢትዮጵያ መከላከያ ሰራዊት አሁናዊ አቋም እንዴት ነው የሚለው ነው። ለሌሎች ሀገራትም ጭምር ጋሻ መከታ የሆነው የመከላከያ ሰራዊታችንን በሰፊው እንመለከትበታለን። ከአፍታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። በረከት፣ ዋና ጉዳያችን የሀገር መከላከያ ሰራዊት ጉዳይ ነው ብለናል። እኔ እጅግ በጣም ከምኮራባቸው በጣም እንደ ዜጋ መተማመን ከሚሰሙኝ ሀገሬ ላይ መተማመን እንዲሰሙኝ ከሚያደርጉ ተቋማት መካከል አንዱ የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊት ከሌለ አንዲት ሀገር ህልውና የለም እንደማለት ነው። በየትኛውም አይነት መልኩ ብታይ፣ በተለይ ደግሞ እንደኛ እንደ የአፍሪካ ቀንድ እንደ ምስራቅ አፍሪካ ላይ እንደሚገኝ ሀገር ደግሞ ስታስበው የመከላከያ ሰራዊት ቀላል የሚባል ሚና አይደለም ያለው። እንግዲህ የሀገር መከላከያ ሰራዊትን ስናነሳ ከአንድ ክፍለ ዘመን በላይ ያስቆጠረ እድሜ ያለው መከላከያ ሰራዊት ነው ያለን። ወደኋላ ትንሽ እንደው ጠቆም ነገር እናድርጋቸው። በትክክል የኢትዮጵያ እንደ ሀገር የመከላከያ ሰራዊት አቋም ኖሮት ይሄ መዋቅር ተሰርቶለት የተቋቋመው መቼ ነው የሚለውን ስናነሳ ወደ አጼ ሚኒሊክ ዘመን ነው የምንመለሰው። 1901 ገደማ ላይ እንመጣለን። ያን እንግዲህ ምን አደረጉ አጼ ሚኒሊክ? ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይንም አባመላ ታስታውሳቸዋለህ? እርሳቸውን የጦር ሚኒስትር አድርገው ሾሟቸው። ከዛ በፊት እንዲህ የሚባል ነገር አልነበረም። አጤ ሚኒሊክ አዲስ ነገር በማምጣት አይደለም እናውቃቸው። አዳዲስ ነገሮችን ሲፈጥሩ ይህንንም ልምድ ከሌሎች ሀገር ወሰዱ። ፊታውራሪ ሀብተ ጊዮርጊስ ዲነግዴን ወይንም አባመላን የጦር ሚኒስትር አድርገው ሾሙ። መዋቅር ተሰራለት፣ ተቋማዊ የሆነ መዋቅር ተሰራለት። ከዛ በአጼ ኃይለሥላሴ ዘመነ መንግስት ላይ ወደዚህ ስንመጣ ዘመናዊ የሚባል ቅርጽን እየያዘ መጣ ይሄው የመከላከያ ሰራዊት። በጣም ደስ የሚለው ነገር ያኔ ምን ሆነ መሰለህ? በአጤ ሚኒሊክ ጊዜ እንዲሁ ተቋማዊ ቅርጽ ተሰራለት እንጂ መደቦች አልነበሩትም። የዚህ የሚባል መደቦች አልነበሩትም። በአጼ ኃይለሥላሴ ዘመነ መንግስት ግን የምድር ኃይል፣ አየር ኃይል፣ ባህር ኃይል የሚሉ አደረጃጀቶች እንዲፈጠሩለት ሆኑ በኪ። ከዛ 1972 ላይ አዲስ የጦር ኃይሎች የእዝ ሰራዊት እንዲቋቋም ተደረገ ወይንም ተዋረዱ ተሰራለት 1972 ላይ። ከዛ ከዚህ ከ72 እስከ ደርግ ዘመነ መንግስት ድረስ ምንም አይነት የመዋቅር ለውጥ ወይንም እስከ ኢህአዴግ እስከገባበት ዘመነ መንግስት ድረስ ምንም አይነት የመዋቅር ለውጥ አልተደረገም። ከ72 እስከ 87 ገደማ ላይ እንግዲህ 83 አይደለም 83 ነበረ ለውጥ የሆነው። እስከ 88 ድረስ አዲስ መዋቅር ሳይሰራለት ቀረ። ልክ 87 ላይ አዲስ ህገ መንግስት ተቋቋመ አይደለ? ትዝ ካለ ያ አዲስ ህገ መንግስት ሲዋቀር አንቀጽ 87 ላይ አሁን ያለው የመከላከያ ሰራዊት ተቋቋመ። እስከዛሬ ድረስ የምንጠቀምበት ማለት ነው። እስከዛ ጊዜ ድረስ የሚገርም ከዚህ ከደርግ 83 ላይ ገብቶ
ማን ነው ኢህአዴግ 83 ላይ ገብቶ እስከ 87 88 ድረስ የሽግግር ጊዜያዊ ሰራዊት የሚል የሰራዊት አቋም ነበረ ተደርጎለት የነበረው። እንግዲህ 2010 ላይ ደግሞ የለውጥ ስርዓት ተፈጠረ በሀገራችን። የዚህ የለውጥ ስርዓት ደግሞ መሻሻል መለወጥ ያለበት ጉዳይ አለ በሚል የለውጥ መንግስቱ 2012 ላይ እንግዲህ እንደምታስታውሰው ዶክተር አብይ አህመድ ከሰራዊቱ አካል ሆነው ሀገርን ሲያገለግሉ እንደቆዩ ታስታውሳለህ። ታሪካቸውም ያንን ይናገራል። 2012 ላይ የአዋጅ ማሻሻያ ተደረገ። ይሄ የአዋጅ ማሻሻያ በጣም ኢንተረስቲንግ ነው። ለምን ኢንተረስቲንግ ያደርገኛል መሰለህ? እኔን ዘመንን መዋጀት አለበት። አንድ መከላከያ ሰራዊት ወይንም አንድ ተቋም ዘመንን መዋጀት አለበት። ያንን ዘመን የሚዋጀው እንዴት ነው ብለህ ስትል ማሻሻያዎች በማድረግ ነው። ሌላው ሀገር እየሄደበት ያለው የዘመን ተኮር አካሄድና አንተ እየሄድክበት ያለው አካሄድ መለያየት የለበትም አይደል? እርምጃው እኩል መሆን አለበት። ዘን እዚህ ላይ 2012 ላይ በአዋጅ መሻሻያ ውስጥ ምን ተካተተ? የስፔስ እና የሳይበር ኃይል እንዲካተት ተደርጓል። ከዛ የባህር ኃይል፣ ከዛ የልዩ ዘመቻ ኃይል የሚል ተካቷል። ከነዚህ ውስጥ ደግሞ በጣም ኢንተረስቲንግ ብለህ ብትለኝ የስፔስ እና የሳይበር ኃይል በጣም በቃ ይሄ እንትንናችንን ልዕልናችንን ከሌሎች ሀገራት እኩል የሚያደርግልን አይነት የአዋጅ ማሻሻያ ነበር የተደረገውና እንግዲህ 1901 ላይ የተጀመረው የመከላከያ ሰራዊት የተቋም ግንባታ ዛሬን ድረስ በእንዲህ መልኩ እንደዘለቀ ታሪክ ይናገራል። በትክክል እንደውም ይህንን የአዲስ ስትራቴጂ የማውጣት ስልትና ስልቶቹ ደግሞ ጊዜውን የሚዋጁ ሆነው የተሰሩበት በጣም አስገራሚ ነው። እዚህ ላይ እንደውም አንድ ጠቅላይ የሚናገሩት ንግግር ትዝ የሚለኝ አስተሳሰብ ነው ሰውን የሚገነባው የሚል ንግግር አለ። መከላከያ ሰራዊትህ በገንዘብ በአቅም በቁስ ብታዳብረው በገንዘብ የሚሸጥ መሆን የለበትም። በአንድ ወታደርህን የሆነ ብር ሰጥተው ሊሸጥህ ይችላል። ስለዚህ ዋና ከተሰሩበት ስራዎች ውስጥ አንደኛው አስተሳሰብ ላይ ነው የተሰራው። በነገራችን ላይ እዚህ ጋር በደንብ ከምናነሳቸው ነገሮች ውስጥ ስትራቴጂ ያስፈልገው ነበረ። ስትራቴጂ መጥቶለታል። ስትራቴጂው ደግሞ ስልቶች ያስፈልጋሉ። አንዳንድ ሀገሮች ስልትን ብቻ የሚያተኩራሉ፣ አንዳንድ ሀገሮች ደግሞ ስትራቴጂ ላይ። የኛ ሀገር ደግሞ ምንድነው? ስትራቴጂ አለ። ስትራቴጂ ውስጥ ደግሞ ማን አለ? ስልት አለ። ስልት ደግሞ ምን ይደረጋል? ግቦች አሉት። ግቦች ደግሞ ምንድን ናቸው? የሚለካ የሚቆጠር ሜዥር ማድረግ የምትችለው። እዚህ ላይ አንድ ከዚህ በፊት መከላከያ ስትራቴጂ ነበረው። ቀዩ መጽሐፍ የሚለውን ታውቃለህ? በጣም የምታስፈራ ነበረች። በጣም መከላከያ ውስጥ ራሱ ያሉ ሰዎች በጣም በጣት የሚቆጠሩ ሰዎች ናቸው የሚያውቁት። እና እሱ ቀዩ መጽሐፍ እንደ ስሙም ቀይ መጽሐፍ ነው። በነገራችን ላይ የውስጡን በደንብ ለመመልከት እንሞክር በስሱ። ቀዩ መጽሐፍ ላይ ለፓርቲ ዘብ መሆንን ነው የሚያቀነቅነው። ያ ማለት ኢህአዴግ ወደ ብልጽግና ሲመጣ ብልጽግና በሌላ ፓርቲ ሲተካ አያገለግልም ማለት ነው። ያ መከላከያ ኢህአዴግን ብቻ እንዲጠብቅ ነው የተጻፈው። ሁለት ደግሞ እዛ ቀዩ መጽሐፍ ላይ የምታገኙ ሌላ ትልቅ ስህተት አለ። ቀዩ መጽሐፍ ላይ ለምሳሌ እንደ አፋር፣ ሱማሌ ምናምን ቦታ ላይ የሚመጡ አካላቶችን የፈለገ ጀግና ቢሆኑ ጀነራል፣ ሌተናል ኮሎኔል ምናምን የሚለው ማግኘት አይችሉም፣ መድረስ አይችሉም። ከአራቱ ትልልቅ አንኳር የምንላቸው ፓርቲዎች ውስጥ የሚመጡት ናቸው። የብሔር ስብጥሩን ብትመለከት ከፍተኛውን በአንድ ብሔር የሚያዝበት፣ ሁለት ደግሞ ያንም የሌሎችም ደግሞ የተቀሩት ብሔሮች ደግሞ የመከላከያን ጄኔራል ማዕረግ ሌሎቹን የሚሉትን ማዕረጎች ለማግኘት ያላቸው ወታደራዊ ብቃት ሳይሆን የሚመዘነው ምን ያክል ለፓርቲው ታማኝ ናቸው እንጂ ወታደራዊ ብቃታቸው አይደለም። ይሄ ቀዩ መጽሐፍ አብዮታዊ ዲሞክራሲ የሰራዊት ግንባታ ብሎ ያስቀመጠ ነው። በዚህ ስር ነው መከላከያ እንዲሄድ ያደረገው። በነገራችን ላይ ቀዩ መጽሐፍ 100% እርጉም ነው ልልህ አልችልም። ጥሩ ስራዎች ሰርቷል ነበረው። መሄዶች መደላደሎች ነበሩት። ግን አንዳንዶቹ ታይም ቦምብ ነው መስለው የሚታዩ። ምክንያቱም ኢትዮጵያ አቃፊ ነች። ወታደርህ ሊሆን የሚገባው አቃፊ ነው። ብዝሃነትን ያከበረ መሆን አለበት። ይሄንን ያከብር። በነገራችን ላይ ከዚህ ቀዩ መጽሐፍ ላይ ደግሞ የምትመለከተው ትልቅ መጣረዝ አለ። ከህገ መንግስቱ ጋር ይጣረሳል።
አዎ መጣረስም ብቻ ሳይሆን ቤኪ ምን ብለው ነው የሚያምኑት መሰለ የዛ ሰዓት ይሄ ቀዩ መጽሐፍ ኢህአዴግ በዘመኑ አወዛጋቢ ነው የሚባለውን ህገ መንግስት የሚተካ ነው። ይሄ በተለይ ከመከላከያ ሰራዊት ጋር ተያይዞ አወዛጋቢ ነው የሚባለውን ህገ መንግስት የሚተካ ነው የሚል አመኔታ ጭምር ነው ያላቸው እኮ። በነገራችን ላይ ይሄ ቀዩ መጽሐፍ ብዙ ፋላሲዎች ነው ያሉት። ከፋላሲዎች ውስጥ አንደኛው ህገ መንግስቱ የመከላከያ ሚኒስቴሩ ተጠሪነቱ ቤዝ አድርጎ ሊሰራበትም የሚገባው ህገ መንግስቱ የሆነ ፓርቲ ብድግ ብሎ መጥቶ ና መከላከያ ወደዚህ ና መከላከያ ወደዛ ሊለው አይገባም። ምክንያቱም መስራት ያለበት በህገ መንግስቱና በህገ መንግስቱ ብቻና ብቻ ነው። ግን መከላከያ ሲሰራ የነበረው የትኛውን ነው ስትል የፓርቲ ዘብ ሆኖ ነበር የተገኘው። አብዮታዊ ዲሞክራሲን የተጠመቀ ብቻ ነው ሚድ ነው የሚል አስተሳሰብ ውስጥ የገባ ነበር። ከዚህ ከቀዩ መጽሐፍ ላይ ስንወጣ በነገራችን ላይ ለዚህ ቀዩ መጽሐፍ አንደኛውም በሪፎርሙ ለውጥ የመጣበት ጠቅላይ ሚኒስትር አብይ አህመድ የወታደር ነበሩ። በነገራችን ላይ እንደውም አንድ ቦታ ላይ ታስታውስ ከሆነ ጠቅላይ ሚኒስትር አብይ ተቋም የሚሰሩበትን ተቋም በሚያስጎበኙበት የአሳ እርባታ ገንዳ ሰርተው ለውጪ ለኤሽያኖች በሚያስጎበኙበት ሰዓት ላይ አንዷ አይታ ዩ መስት ቢ አርቲስት ምናምን አለች። ከዛ በኋላ አመ ሶልጀር ዩሲ በወታደራዊ አቋም ውስጥ ነው ያሉት። ያ መሰረት ነው። ቪዲዮ ካለ ካገኘ እናስገባዋለን። የሚሊታሪ ባክግራውንድ መኖሩ ይህንን የመሰለ አዲሱን ሪፎርም ለመስራት ተችሏል። አዲሱ ሪፎርም ለምሳሌ ፕሮፌሽናሊዝምን በደንብ ያከበረና በግልጽ ያስቀመጠ ነው። ያ ማለት የብሔር ተዋጽኦ እንዲሞላ ብቻ ተሰብስበህ አትገባም። ሁለተኛ ገለልተኛ ነው። እንደ በፊቱ እንደ ቀዩ መጽሐፍ ለአብዮታዊ ዲሞክራሲ እንደዛ ታማኝነት ሊለካ አይገባም። በቃ ገለልተኛ ነው። ሙያዊ ነው። ብዝሃዊነትና አቃፊነትን ያጠቃልላል። አሁን ይችኛዋ ጨዋታ ታይም ቦምብ የነበረችው ከሌሎች ክልሎች ላይ የሚመጡ ሰዎች የፈለገ ብቃትም አቋምም ቢኖራቸው ለሀገር ሞት ሲመጣ እኩል ነው የሚሞቱት። እድገት ሲመጣ ግን እኩል ያገኙ። ይሄ ትልቅ ቅራኔ የሚፈጥር ነበረ። ይሄኛውን ነገር የተፈታበት ነው። የምናደራጀው ኃይል ይላል ደግሞ ይሄ ሪፎርሙ ላይ አዲሱ ሪፎርም ከመጣ በኋላ በፊት አብዮታዊ ዲሞክራሲ መጠበቅ ነበር፣ ስራው ፓርቲው መጠበቅ ነበር ህልውናውን። አሁን የሰራዊት ግንባታ በአብዮታዊ ዲሞክራሲያዊ እንደዛ ነው የሚለው ቀዩ መጽሐፍ ይላል። እንደዛ ነው የሚለው መጽሐፉ። ቀይ መጽሐፍ ነው ጽሁፉ። አሁን ያልከው ነው ቃል በቃል ያስቀመጠው። አሁን ከሪፎርሙ በኋላ ግን ብዙ ለውጦች አሉት። የኢትዮጵያ መከላከያ ሰራዊት የሚጠብቀው ፓርቲ አይደለም፣ ህዝብና ሀገር። ከዛም ደግሞ ተልእኮዎች አሉት። የምናደራጀው ኃይል የአፍሪካን ሰላም ማረጋገጥና የሚያረጋግጥ ነው ይላሉ ጠቅላይ። ይሄንንም ካገኘ እናስገባለን። የምናደራጀው ኃይል የአፍሪካን ሰላም ማረጋገጥ የሚያስችል ሱፐሪቲ የሞራል ብቃትና ዝግጁነት ያለው መሆን አለበት። የኛ መከላከያ ሰራዊት ከኢትዮጵያ አልፎ ለአፍሪካ ዘብ ይሆናል። በተደጋጋሚ እንዳየነው በብዙ ሀገራት ውስጥ የሰላም ማስከበር፣ የድንበር ጥበቃ ኢቭን የኛ መከላከያ በነገራችን ላይ የዋህ ነው። አንበጣ ሲመጣ በጣም ያባራል። ህዝቡን መከላከል ነው። ምክንያቱም ሁለተኛው ደግሞ ድርቅን፣ ኢንቫይሮንመንታል ክራይሲስ ሲመጣ፣ የግሎባል ዋርሚንግ ሲመጣ ተመልክተ ከሆነ በተከላ አረንጓዴ አሻራ ላይ በጣም የሚሳተፍ ነው። ቅድም ደግሞ ያነሳው ኢንተረስቲንግ ፓርት አለ። ቅድም የሳይበር ጦርነት በነገራችን ላይ ዓለም ተቀይሯል። አብይ አህመድ ከዚህ ፊት ያሉት ትዝ የሚለኝ ነገር ድንበር የለም፣ ድንበር ቀርቷል። ድሮ ትዝ ካለ ተራራ እንደዚህ ቁጥርን ተቆጣጥረናል። ያን ተራራ ካገኘህ ጂኦፖለቲካዊ ስትራቴጂ ቦታ ከያዝክ አሸናፊነት እድልህ ይጨምር ነበር። አሁን የለም። መሬትን መሰረት ያደረገ ነው ያኛው። አሁን ደግሞ ሳይበርን ነው መሰረት የሚያደርገው። ሳይበርን ነው። አሁን ለምሳሌ አንድ ነገር እናንሳ። መከላከያ ከአንደኛው ከሚሰራቸው ስራዎች ውስጥ ሬሌሰንስ ዳምን መጠበቅ ነው። ሬሌሰንስ ዳም ከጥይት ከሚሳኤል ከተለያዩ ጥቃቶች ልትታደገው ትችላለህ፣ ግን በሳይበር ቁጭ ማለት ይችላል። ለምሳሌ ግሪዳችንን እንመልከት። ህዳሴ ግድብ
ጀነሬት ያደረገውን ፓወር ዲስትሪቢዩት የሚያደርግበት መንገድ አንደኛው ዲጂታል ነው። ስለዚህ ይሄ ስማርት ግሪድ በሳይበር አታክ ሊጠቃ ይችላል። ያ ማለት ምን ማለት ነው? ተጠቃ ማለት አገልግሎት አልሰጠም ማለት፣ ጀነሬት የተደረገው ፓወር መድረስ አልቻለም ለህዝቡ። ያ ማለት ምን ማለት ነው? አንደኛ ጥቃት ነው። ስለዚህ መከላከያ ከጥይት አልፎ የሳይበር ምህዳሩን ተቀላቅሏል። እያስመዘገበ ያለውም በጣም ከፍተኛ መሰረተ ልማቶችን መጠበቅ፣ መረጃ መጠበቅ። በነገራችን ላይ ሰው ብዙ የማያስተውለው ነገር የማንነት አይደንቲቲ ቴፍቶች አሉ፣ ቀላል የሚመስሉ። ይህንን ራሱ መከላከያ ይጠብቃል። በነገራችን ላይ በስፓይ አይነት ወይ ሀክ ትደረጋለህ። በጣም ቀላል ነው። ከዛ ከለውጡ በኋላ በተደጋጋሚ የምንሰማቸው ሪፖርቶች ላይ በተለይ የዚህ የሳይበር አታክ ሙከራ ከሀገር ውስጥም ከሀገር ውጭም ፋይንድ አውት ይደረጋል። እንደዛ ሲደረግ እንግዲህ የሳይንስና ቴክኖሎጂ ሚኒስቴርን በለው የሳይበር ደህንነት እንደ ተቋምም ይህን ነገር የመቆጣጠር ነገር አላቸው። ይሄ አሁን ብዙ ጊዜ የጊርዱን ስናነሳ ግብጽ ነው አይደለ አእምሯችን ላይ የሚመጣው። በቃ እሷን ስልታጥቃን እናቶን እዛ ብቻ ግን አይሆንም። ከኒውዮርክም ልንጠቃ እንችላለን። ከዚህ ከሶማሌላንድም ልንጠቃ እንችላለን። ከየትም ሊመጣ ይችላል የሳይበር ጥቃቱ። ዞሮ ግን ምንድነው ያንን ሊከላከል ወይንም ቀድመህ ራስን ፕሮቴክት ካላረክ አይደለ ነገርየው የሚበላሸው። እንደዛ የሚያደርግ አቅም መገንባት ነው በዋናነት እና የዚህ የ2012 የቀዩ መጽሐፍን የተካው የዚህ ማሻሻያ አዋጁ በዋናነት ጠቅላይ ሚኒስትሩም ያኔ ይፋ ሲደረግ አጽንኦት ሰጥተው የተናገሩት ቀዩ መጽሐፍ ላይ የምናሻሽላቸው አሉ፣ የምንወስዳቸው አሉ፣ የምናስቀራቸውም አሉ። የምናስቀራቸውን አስቀርተን የምናሻሽለውን አሻሽለናል። ዘመኑን የዋጀን መሆን ይገባናል ሲሉ ነው የተናገሩት። አይ ዘመኑን መዋጀት ማለት አሁን ያነሳት ነች። በዚህ በስፔስ ሳይንስም የሳይበር ሴኩሪቲ ደረጃ ላይም ራስን እንትን ማለት ማብቃት ተገቢ አይነት ነገር ነው። እንግዲህ የመከላከያ ሰራዊቱን ስናነሳ አሁን ያለው አቋም በተለይም ደግሞ ምን ላይ ነው መሰረት ያደረገው ብለን ስንል እንግዲህ የ2 ዓመቱ ጦርነት ላይ እናስታውሳለን አይደለ? ከለውጡ በኋላ በተለይም ከ2010 በኋላ ያሉትን ዳታዎች ስናነሳ መከላከያ ሰራዊቱ ላይ የነበረው የአወቃቀር ሲስተም ፍጹም ተገቢነት እና ስነ ምግባር የሌለው እንደሆነ መረጃዎች በተደጋጋሚ ሲወጡ ተመልክተናል። ዘርን፣ ቤተሰብን መሰረት ያደረገ ስለመሆኑ በተደጋጋሚ ሲነገር እንሰማ ነበረ። በአዲሱ ሪፎርም ከተደረገ በኋላ በጣም ያሳየው እምርታ በጣም አስገራሚና አስደማሚ ነው። ሰው ተኮር ነበር የተሰራው። ለምሳሌ ወደ አምራችነት የሚል አለ። እዚህ ከአዲሱ ሪፎርም ላይ ወደ አምራችነት እንሸጋገር የሚል አለ። እሱ ፓርት ላይ በደንብ ስትመለከት አሁን ትሩፋቶቹን እያገኘናቸው ያሉት የድሮን ማምረት፣ መገጣጠም፣ ይሄ ማለት በጣም ትልቅ ነው። ምንም አይነት ጦርነት ውስጥ በትገባ ገንዘቡ ኖሮ ድሮን መግዛት አትችልም። አሁን ግን እኛ ማምረት እንችላለን፣ መገጣጠም እንችላለን። ሁለተኛ የተተኳሽ ምርት፣ ለምሳሌ አንድ ጥይት ስተኩሰው ቀላል ሊመስል ይችላል፣ ግን በዶላር ነው የሚመጣው። አሁን ምን ማድረግ ጀምረናል? ማምረት ተጀምሯል። የጥገና ማዕከል በጣም ወሳኙ ነገር ለአንድ መከላከያ ሰራዊት ወሳኝ የሚባለው ነገር ኮሚኒኬሽን ከሌለ ባቢሎን ታስታውሰዋለህ? እሷን ታሪክ ንግግራቸውን የለዋወጠበት ኮሚኒኬሽን ወሳኝ ነገር ነው። ኢትዮጵያ አሁን የመገናኛ ሬዲዮችን በራሷ አቅም ማምረት ጀምራለች። ይህ ማለት በጣም ትልቅ ነው። ለምሳሌ የቴክኖሎጂ ምርትህን ልትገዛው ትችላለህ፣ ገዝተህ ልታመጣው ትችላለህ። ቴክኖሎጂው በማን እጅ? በአምራች ሀገር እጅ። የፈለገ ጊዜ ሊሰማህ ይችላል። ከፈለገም ኮምፕሊትሊ ዴድ ሊያደርጉ ይችላል። እጅ ላይ ያለውን ሬዲዮ ድንጋይ ማድረግ ይችላል ሪሞትሊ። አሁን ኢትዮጵያ የኮሚኒኬሽን የራሷን አንቴናዎች፣ ሁለት ደግሞ የመገናኛ ሬዲዮኖች ራሷ ማምረት ጀምራል። ይህ ራሱ በጣም ትልቅ ምርታ ነው። እንግዲህ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሩዋንዳ ነው
የሚገኙት። ሩዋንዳ የሚገኙበት ዋና ምክንያት ደግሞ ከዚህ ልምድ ልውውጥም አንዱ ነገር ነው። ሁለትም ደግሞ የአንድ መከላከያ ሰራዊት በአዛዦቹ ከተለያዩ አካላት ጋር ግንኙነት መልካም የሚባል ግንኙነት መፍጠር መቻል አለበት። ሩዋንዳ ደግሞ በታሪክ እኛ ዘብ የቆምንላት ሀገር ነች። እንግዲህ ወደኋላ ተመልሰን ታሪክ ስናይ ቤኪ እንደምታስታውሰው የኮሪያ ዘማቾችን ታስታውሳለህ አይደለ? እዚሁ እንደውም አፍንጮ በር የመታሰቢያ ፓርክም ጭምር አላቸው። ኮሪያ እጅግ በጣም ዋጋ ከምትሰጣቸው ሀገራት መካከል ኢትዮጵያ አንዷ ነች። በጣም ባለውለቷ ነን ለኮሪያ እና እንግዲህ የኮሪያውን የ1943-45 ዘመቻን ስታነሳ በጣም በርካታ ሰራዊት በሺዎች የሚቆጠር ከ6000 በላይ ሰራዊት አሰማርተንበታል። እንግዲህ ባለውለታ የሆንባቸው እንደ መከላከያ ሰራዊት ባለውለታ የሆንባቸውን ሀገራት እንጥቀስ ካልን ኮሪያን አንድ ማንሳት እንችላለን። ኮንጎን ማንሳት እንችላለን። የኮንጎ ዘማቾች ኮሪያ ሰፈር የሚባል እንዳለ ሁሉ ኮንጎ ሰፈርም የሚባል አለ። ታስታውሳለህ? እሱ ከ1952 እስከ 1955 የተደረገ ነው። ከ10,000 በላይ ሰራዊት ያዘመትንበት አባቶቻችንን ያዘመትንበት ነው። ሩዋንዳ አሁን ፊልድ ማርሻል ብርሃኑ ጁላ ሩዋንዳን የሚገኙት ብለን የለ ሩዋንዳ 1986-87 ላይ የነበረችበትን ሁኔታ ታስታውሳለህ? በጣም 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 ሩዋንዳ ዋጋ ከምትሰጣቸው ሀገራት ግምት ከምትሰጣቸው ሀገራት ክብር ከምትሰጣቸው ሀገራት መካከል አንዷ ኢትዮጵያ ነች። ከ1000 በላይ ሰራዊታችንን እዛ አሰማርተናል። አሁን እንዲህ አይነት የሀገር ለሀገር ግንኙነት በሰራዊት ደረጃ ምን ፋይዳ አለው የሚለውንም ግልጽ አድርጎ የሚያሳይ ነው። ትክክል። ሀገራት ከሀገራት ጋር የመከላከያ ግንኙነት በሚያደርጉበት ጊዜ በጣም አጽንኦት ተሰጥቶ የሚሰራባቸው ሴክተሮች አሉ። አንደኛው ደህንነት ነው። ሁለተኛ የሰላም ማስከበር ፒስኪፒንግ ስራዎች አሉ። አካባቢያዊ ደህንነት የሚባል ነገር የመጀመሪያው ሪጂናል ሴኩሪቲ ኮኦፕሬሽን ይሰራል። ኢትዮጵያ ከሀገር አቀፍና አህጉራዊ ደህንነት ረገድ ኮሚኒኬት ታደርጋለች። ለምሳሌ አሜሪካ ታስታውስ ከሆነ በዚህ በሶማሌው በአልሸባብ እና በአልቃይዳ ጋር በነበረው ከአሜሪካ ጋር ከፍተኛ የመረጃ ልውውጥ ከመከላከያ ሚኒስቴር ከፔንታጎን ጋር ከፍተኛ የመረጃ ልውውጥ ነበር። ምክንያቱም እነሱ ያላቸው ቴክኖሎጂ፣ እኛ ደግሞ ይሄንን ኃይል የመገደብ የማስታገስ የማጥፋት አቅም ነበረ። ከፍተኛ ኢንተግሪቲ ተፈጥሮ በደንብ የተሰራበት ነው። የሰራዊት አቅም ማጎልበት ይሄ አሁን ልክ እንደዚህ ፊልድ ማርሻሉ በሚሄድበት ቦታዎች ላይ የሚሰራው አንደኛ የቴክኖሎጂ ስነ ምህዳር፣ ለምሳሌ የኢትዮጵያ መከላከያ ሰራዊት የሰለጠነበት የተዋጋበት ብዙ ነገሮችን ያየበት የኢትዮጵያ ላንድስኬፕ ላይ፣ ከዛ ደግሞ ሀዘር ላይ እንዴት ነው ቴክኖሎጂ መረጃን ትለዋወጣል። ሁሉን ነገር ከቨር ማድረግ አትችልም። ስለዚህ ያለህ አማራጭ ምንድነው? በመስማማት በጋራ መቆም፣ አጋርነትን የሰላም ማስከበር ስራዎችን እንሰራለን። በተለይ በአፍሪካ በሶማሊያ፣ በሱዳን፣ በደቡብ ሱዳን የሰራናቸው ፒስኪፒንጎች አሉ። ምክንያቱም ጎረቤት ሰላም ሲሆን ነው የአንተ ሰላምና ደህንነት የሚረጋገጠው። የጋራ የጦር አቅም ማሻሻያ ጆይንት ሚሊታሪ የምንለው በጋራ መቆም በአንድነት፣ ምክንያቱም በአንድነት ስትቆም የማሸነፍ እድልህም ይጨምራል፣ ሀያልነትም ይጨምራል፣ ከፍተኛ የዲፕሎማሲ አቅምህም ይጨምራል። እነዚህ የምርምርና የቴክኖሎጂ ልውውጦች ይደረጋሉ ካደጉት ሀገራት። ለምሳሌ ከቻይና፣ ከአሜሪካ፣ ከፈረንሳይ ጋር ያደረግናቸው ቅርብ ጊዜ እነዚህ የቴክኖሎጂ የስልጠና እነዚህ ሂደቶች ከዚህ በፊት እንደውም ታስታውስ ከሆነ በአፄ ኃይለሥላሴ ጊዜ ክቡር ዘበኛ ውጭ ሄደው ነበር ሰልጥነው የሚመጡት። ከዛ በኋላ እንደውም ተራው መኮንን ምን አለ፣ ለምን ክቡር ዘበኛ ብቻ ሲባል ከዛ በኋላ ሌሎች እንትኖች ሲመጡ እየተቀላቀለ የሚሄድ ይሄ ከድሮ ጀምሮ የሰራንባቸው አሁን ደግሞ በደንብ የሚያስፈልገን ሰዓት ነው ብዬ አስባለሁ። እንግዲህ የመከላከያ ሰራዊታችን አሁናዊ አቋም በተለይ ምስራቅ አፍሪካ ላይ እጅግ በጣም አቅም አላቸው ከሚባሉ የሀገር መከላከያ ሰራዊቶች መካከል ተጠቃሹ ነው። ያንን በምን አረጋግጠናል? በዳርፉሩ አረጋግጠናል። በአብዬ ግዛት አረጋግጠናል። አብዬ ላይ በነገር ላይ ከፍተኛ ቁጥር ያለው እስከዛሬ ከዚህ ከኮሪያው ዘመቻ ጀምረህ እስከዛሬ ያሉትን ቁጥሮች ስንመለከት ከፍተኛ ቁጥር ያለው ከ28,000 ያላነሰ ሰራዊት ያሰማራንበት የአብዬ ግዛት ሰላም ማስከበር ነው። እንዲህ አይነት ቦታዎች ላይ ለመመረጥ እንዲህ አይነት ዘመቻዎች ላይ ሚሽኖች ላይ ለመመረጥ መጀመሪያ ውስጣዊ አቋምህ እንዴት ነው የሚባለው
ግምት ውስጥ ይገባል። ምስራቅ አፍሪካ ላይ እጅግ በጣም የተሻለ የመከላከያ ሰራዊት ያላት ሀገር ኢትዮጵያ ነች። በዛ ምክንያት አብዬ ላይ ይህን ያህል ሰራዊት ልናሰማራ ችለናል። የዳርፉርን ታስታውሳለህ? ከዚህ በፊትም ጠቀስ አድርገን ነው ነበረ። እዚህ የቀጠናው ላይ ያላት የኢትዮጵያ ተቀባይነት ከዚህ ከመከላከያ ሰራዊት አንጻር ያላት ተቀባይነት ቀላል የሚባል አይደለም። አሁን ላይ እንደ ወጡ መረጃዎች እኛም እያየናቸው እንዳለና እንግዲህ የሀገር መከላከያ ሰራዊት ሚስጥር ታውቃለህ፣ የሀገር ሚስጥር ነው። በጣም ሴኪርድ የሚደረጉ አሉ። እኛ እንደው ከላይ ያለውን ነው ይሄ ቁጥራዊ ነገሮችን እና በትክክልም መሬት ላይ ወርደው ያየናቸውን ነው እያነሳን ያለ ነው እንጂ ከዚህም በላይ አቅም ያለው ሰራዊት ውስጥ ያደረጃጀቱ እጅግ በጣም ጠንካራ ሰራዊት የተገነባበት መሆኑ የተረጋገጠበት ነው። በነገራችን ላይ ኢትዮጵያ ከምስራቅ አፍሪካ ትልቁ እና ሁለተኛና ግዙፍ የሚባለው አክቲቭ የሆነ ዝግጁ የሆነ ሰራዊት ያላት ነች። ለምሳሌ ከኬንያ እና ከሶማሊያ ጋር በነበረን ከፍተኛ አብሮ የመስራት ሂደቶች ልምድ አለን። ከጅቡቲ ጋር በባህር ዳርቻ ደህንነት ስምምነቶች አለን። ከሱዳን ጋር የሚቆይ ደግሞ የድንበር ጥበቃ የአካባቢ የከፍተኛ ስማግል የሚደረግበት ጦር መሳሪያ እሱን ሁሉ ኮንትሮል የሚያደርገው የኢትዮጵያ መከላከያ ሰራዊት ነው። በአፍሪካ ህብረት፣ በኢዩ፣ በኢጋድ ከፍተኛ ተሰሚነትና ተቀባይነት ያለውን የኢትዮጵያ መከላከያ ሰራዊት ዲሲፕሊን የሆነ ነው። የሌሎች ሀገራት መከላከያዎች ሲገቡ እናውቃለን፣ የመድፈር የመዝረፍ አልባሌ ስራዎችን የሚሰሩበት የሀገርን ከፍተኛ የሆነ የተፈጥሮ ሀብት ራሱ የማሸሽ ስራ ይሰራል። የኢትዮጵያ መከላከያ ኃይል በዚህ በሁሉም የተመሰከረለት ዲሲፕሊን የሆነ መከላከያ ሰራዊት ነው። ስማችንንም እያስጠራ ያለ ነው። ትጥቁንም ብንመለከት ከፍተኛ የሆነ በእርግጥ ክላሲፋይድ ነው፣ ግን ከፍተኛ የሆነ ዘመኑን የዋጀ ቴክኖሎጂዎችን የታጠቀ በራሱ ደግሞ ከመግዛት አልፎ ማምረት ወደ ማምረት በሚለው ሂደት ውስጥ ደግሞ በራሱ እያመረተ የሚገኝ መከላከያ ነው። በቅርቡ እንግዲህ ጠቅላይ ሚኒስትር አብይ አህመድ ያበሰሩትን እናስታውሳለን። ከእሱ ጋር ተያይዞ አዳዲስ ዘመናዊ የተባሉ የቴክኖሎጂ ስልቶችንም እየተጠቀምን እንገኛለን። እንግዲህ ዛሬ በዋናነት የሀገር መከላከያ ሰራዊታችን እንዴት ነው የሚለውን ለማንሳት የወደድ ነው የጠቅላይ ኤታማዦር ሹም ብርሃኑ ጁላ በሩዋንዳ ጉብኝት ያደረጉ መሆኑን ተከትሎ ነው። እንዲህ አይነት የወንድም ሀገራት እንዲህ አይነት የእህት ሀገራት ትስስሮችና እየሄዱ መነጋገር መጎብኘት በጣም መልካም የሚባል ውጤትን ይዞ የሚመጣ ነው። ተገቢም አይነት በተቋም ደረጃ ተገቢ አይነት መንገድ በመሆኑ በዛውም ስለ መከላከያ ሰራዊታችን አንዳንድ ሀሳቦችን እናንሳ በሚል ነው። አዎ እንደውም ስንመለከት ከግብጽ ጋር ግብጽ አይተህ ከሆነ ከዚህ ከሶማሌ የባህር በሩ ስምምነት በኋላ አይተህ ከሆነ የግብጽ የወታደራዊ አዛዦች ከፍተኛ ዙሪያችንን በመዞር የጦር ስምምነቶች ሲያደርጉ ነበር። በዚህ የመሰረቱ በዚህ መመስረት ከፍተኛ ውሎች ማድረግ እነዚህ ነገሮች ነበሩ። አሁን ደግሞ በኢትዮጵያ እነዚህ ነገሮች እየተቀለበሱ ያሉበት ሰዓት ነው ብዬ አምናለሁ። መልካም። በዚህ እንቋጭ። በረከት በጣም አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦች ሀሳብ ዴይሊያችን ይህን ይመስል ነበረ። ከኛ ጋር ስለቆያችሁ እጅግ በጣም ደስ ብሎናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰባዊነታችንን እናጠንከር። ነገ ደግሞ በሌላ አዲስ የሀሳብ ዴይሊ ጉዳይ እንገናኛለን። በረከትና ያልፋል ነበርን። ቸር ጊዜ